ኤፍራታና ጽዮን ካፌ ቤት ተቀጣጥረው ይገኙና ይቅርታ ኤፍራታ ደግሞ ሌሊትን ምን እንዳረኳት ብታቂ ይዳመነ ፊትሽ ይገለጻል። እስኪ ነገር ያደረግሻትን ነገር ንገሪኝና ቶሎ ወደ መፍትሄው እንሂድ አለ ኤፋ። እንገናኛለን ስትይኝ አስቸኳይ ነገር እንዳለ አውቃለሁ። መጀመሪያ ቤት ውስጥ የተካሄደውን ነገር ንገሪኝ አለ ኤፍራታ። ሉሊትን ከትላንትና ማታ ጀምሮ ከሽንት ቤት ሳመላልሳት ነበር። ማለት ሽንት ቤት የማመላልስ ማለት ምንድን ነው አለ ኤፍራታ። አታደርጊም አልለውም፣ አንቺ እንደምታስቢው አይደለም በይኝ አለቻት። አንቺ ጋር መጣላት እኮ በጣም አደጋ ነው አለቻት። መቼም አላስበውም አለቻት። እሱ ብቻ መስሎች ነው? ከመምጣቴ በፊት ሽንት ቤቶችን በሙሉ ቆልፌ ከውጭ ካለው ሽንት ቤት በእግሯ ቁጭ ብላ እንድትጠቀም አደረኳት። ወደዛ ሽንት ቤት እስኪ አስቢያት። እንዴት ነው እንዴት አእምሮችን ውስጥ እኮ ያለው ከፍታና ዝቅተኛ ነው እንጂ እኮ አይ ለሉሊ ትልቅ ልዩነት ነው አለቻት። እሱስ ልክ ነሽ አለ ኤፍራታ። እኔ ምን ጽዮን አለቻት። ናታል ከትላንትና ወደ ቤት ሲገባ ያየሽው ነገር የተለየ ነገር አለ? ከሰውነቱ ላይ የተጫረ ወይም የሆነ ነገር ማምሸቱን ነግረሽኛል ብዬ ነው ደውለሽ ከትላንት ወዳ አለ ጽዮን። አዎ አለች። ያኔ እራት በልቶ ነበር የመጣው። ስለዚህ እኛ እራት አዘጋጅተን ነበረ፣ ግን አልፈልግም ውጭ በልቻለሁ ብሎ መጣ። ሌላስ ምን ያየሽበት ነገር አለ? የነበረበትን ቦታ የሚገልጽ ነገር አላየሽም? ምናልባት ልብሱ ላይ ደም ምናምን አላየሽም አለቻት። ኤፍራታ ምን እያልሽ ነው? ስለምን ደምና ስለምን ጭረት ታወሪያለሽ አለቻት። ያፌት የሚያስበው የሆንኩት ቢኒያም ወይንም ናታል ናቸው እያለ ነው የሚያስበው። ጠላቶቹ እነሱ ብቻ ናቸው እንዴ አለ ጽዮን። ወንድሜ በፍጹም ይሄን አያደርግም። አላውቅም አለ ኤፍራታ። ግን በጣም ብዙ ነገር ተጎድቷል። ምናልባት መሮት አድርጎት እንደው ብዬ ነው። ኤፍራታ ቆይ ወንድሜን አታውቂውም ማለት ነው አለች። እባክህ ጽ ተረጂኝ። እኔም ቢሆን ብዙ ነገር አላደርግም ብዬ ያሰብኩት አሁን አስፈላጊ ከሆነ አደርገዋለሁ። ለምሳሌ ለናታል ሲል የአባቴን ገዳይ አግብቻለሁኝ። ናታልም እኔን ስለወሰደበት ለማስመለስ ሲል ምናልባት ምርጫ አድርጎት ይሆናል ብዬ ነው አለቻት። ኤፍራታ አለ ጽዮን ይህን በፍጹም ካንቺ አልጠብቅም ብላ ተቆጥታ፣ ስሚ እውነት ወንድሜን አታውቂውም ብላ ተቆጥታ ጥላት ስትል ጽ ብትላትም በፍጹም አልተመለሰችላትም ማለት ነው። በዚህ ሰዓት እንግዲህ በጣም እንትን ብላ ጽ እያለች ብትከተላትም ኤፍራታ በፍጹም ላልተች። ከዛ ናታል መኪናውን እየነዳ የሚፈልገው ቦታ ድረስ እንዲያደርሰው ጠየቀው ያፌት። በዛን ሰዓትም አንተ አንድ ነገር አደርገዋለሁ ወይም ራሴን ብስት ብለህ እንዳታስብ፣ ራሴን ከሳተ በኋላ ወዴት ወሰደው ወደ ራሱ ቤት ግን እስካሁን ድረስ አልገባም። ያፌት እየፈራ ነበረ። በዚህ ሰዓት ጋር እኔ ስስት አንድ ነገር ብታደርገኝ እኔ ነግሬሃለሁ፣ ራስህን እንደምታወቅ እያለው ነበረ። ከዛ በኋላ እንግዲህ የምር ናታል ከቦታ ቦታ አያደርሰዋል ወይንስ አያደርሰውም? ናታል ራሱ አግቶት ያሰቃየዋል ብላችሁ ታስባላችሁ? እኔ በትንሹ ነገር አልሸነፍልህም። ለወጋህም ወይም ልገልህም ብፈልግ ባንዴ ነው አንተን የምችለው። ግን እኔ ነገር ግን አንተን ከጀርባ ተደብቄ ለወጋህና አንድ ነገር ላደርግህ አልፈልግም። አንተን መቅጣት የምፈልገው በህይወትህ ያለህ ነው ብሎት ነበር። ሰላም ውዲት ቻናሌ ተከታታዮች እንደምን አላችሁ? ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ የደውል ምልክቷን መጫን አትርሱ። እንግዲህ ዛሬ ሐረግ ቀጣይ ክፍል ይዘንላችሁ መተናል ማለት ነው። እንግዲህ ባለፈው እንዳያችሁት እንግዲህ ሉሊት እንግዲህ የተመረዘ ምግብ ስለበላይ ከቤት ራቅ ብላ መሄድ አልቻለችም። ምክንያቱም ተቅማጥ ስለምትል ወደ ውጭ አሳልፋ መግባት አትችም። ዛሬ ግን ወጣ ብላለች ማለት ነው። አዲስ ነገር አይታለች ማለት ሰላም እና እንግዲህ እሷ ያፌት እንግዲህ የተመታ ቁስሉን አሽጎ ከጨረሰ ከዚህ በኋላ የጎዱኝ የሚችሉ ቢኒያምና ዳጊ ናቸው ሲል ለጓደኛም ለቢኒያም ደውሎ ሲነግረው ኤፍራታ ሰምተዋለች ማለት ነው። ኤፍራታና ጽዮንም እንግዲህ በዛ አይነት መንገድ መጀመሪያ ላይ እንዳቀረብኳችሁ ከካፌ ተገናኝተው ያን ነገር ተነጋግረዋል። የኤፍራታና ጽዮን ግን ንግግር በጣም በጸብ ነበር የተለያዩት ማለት ነው። እንዴት ይሄን ትጠይቅኛለሽ ወንድሜን አታውቂውም ብላሽ ነው። ምናልባት አሁን ናታልን ተጠራጥሮታል ማለት ነው። ናታልን ይሆናል ብዬ ናታልን ስለሆነ መጀመሪያ ጊዜ ያገኘው ከሰላምታ ቀድሞ ያንተ ጭረት ምንም ያክል አይጎዳኝም፣ እኔ ጋር አንድ ነገር ምንም ሊያጽኖ ሊያደርስብኝ አይችልም ሲናገረው እንደዚህ ናታል ደግሞ የምን ጭረት ነው የምትለው ብሎ ሲጠይቀው በቢላዋ ነካ ስላደረከኝ እኔ የምሞት መስሎ ከሆነ ተሳስተሃል አለው ማለት ነው። ከዛም እሱ ምን እንደምትል አልገባኝም አለ።
ያፌት እንግዲህ ከናታል ፊት የሚታየው ድንጋጤ ናታል እንዳያውቅበት ያክል ለማድረግ የሚጠቀም ይመስላል። ተበሳጭቶ አንድ ነገር ቃላቶችን የሚገልጽበት ጥቃቱን እሱ እንዳደረሰበት እየተናገረ የሚገልጽ አንዳንድ ቃላቶችን አገኛለሁ ብሎ ነበር። ናታል ግን ምንም አይነት መረጃም ሆነ ቃላት ካፉ አልወጣውም ማለት ነው። ማድረግ ብፈልግ አንተን ምንም እንደማያቅተኝ ነው፣ ግን አንተን ግን መግደል አልፈልግም። መሞት የለብህም። የወሰድክብኝን ነገር ብዙ ነገሮች አሉ ካንተ መወስዳቸው፣ ያን ሁሉ ሳላስመልስ አንተ እንድትሞት አልፈልግም። ያንዳንዱ ነገሮችን አስመልሼ አይንህ ማየት አለበት እያለ ነው። መኖርህ ደግሞ አስፈላጊ ነው። እኔ በፍጹም አንተን ልገልህ አልችልም ሲል ነበር የመለሰልህ። ናታልም ቁስሉን እስኪ ገለጥ አድርጎ ያፌትን ያየዋል። በዛ ላይ እንግዲህ ያፌት እንግዲህ ትንሽ ስሜታዊ ሆኖ እንግዲህ ናታልን ቁስሉን ያመዋል። ግን ያን ናታልን በዛም ሁኔታ ሆኖ ሊጎዳው አልፈለገም። ናታልም ይልቁስ ደግፎ ወደ መኪናው ካስገባው በኋላ ወደ ቤት ልውሰድህ፣ ወደ ስራ ቦታ ላድርስ ብሎ ሲጠይቀው ብቻ ከዚህ ሰፈር አውጣኝ እንጂ ታሪኩ መጥቶ ወደምፈልግበት ቦታ ይወስደኛል አለ። ቦታው እንዳይታይበት ስለፈለገ ማለት ነው። ምናልባት አለ ናታል ራሴን ከሳትኩኝ የሆነ ነገር አደርጋለሁ ብለህ ብትል እኔ መኪናዬ ካሜራ አለውና ትቀረጻለህ እንዳትሳሳት አለው። ናታልም ሳቀና ስታስበኝ ሕፃን ልጅ እመስልሃለሁ? እኔ እየቆሰለ አላቆስልም። እንደዚህ ሆነህ ደግሞ ብዬ እዚህ ቦታ ትቼ አልሄድም። ምንም ጠላቴ ብትሆንም አንተ የተጎዳን መርዳት እፈልጋለሁ እንጂ መጉዳት አልፈልግም ይለዋል። ቤዛም እንግዲህ በወይዘሮ ሊሊት ምግብ መመረዝ በጣም ተጨናንቃለች። ጽዮን ጋራ አንዳንድ ነገሮችም እየተነጋገሩ እየተጠያየቁ ነበር። አንቺ ነሽ ወይ ምን አድርገሻት ነው እያለች ስትላት፣ ጽኖት ደግሞ በፍጹም እኔ ምንም ነገር ያደረግኩትን ነገር የለኝም በሚል መልሳላታለች። ነገር ግን ቤዛ በተቻለ አቅም ጽዮንን እያስታወሰች ስለሆነ ተጠራጥራታለች። ምክንያቱም ኤፍራታ አሁን ባንቺ ውስጥ ትታየኛለች፣ አንቺ ኤፍራታ ያለች ትመስለኛለች ባለቻት ጊዜና አባታችሁ የሞተ ጊዜ የሚላ የአባቷ መሞት ስታስታውሳት እንዴ ማስታወስ ጀመረች እንዴ? እንዴት ስተረ በፍጹም እኔ አስታወስኩ፣ አንዳንድ ነገር ካስታወስኩ ማለት በጣም ጥሩ ነው አለቻት። ከዛም አይ ማለቴ ይሄን ነገር እኮ አባቴ ከመሞቱ በፊት የተፈጠረ ነገር ነው። ከዛ በፊት ደግሞ አንቺ አታስታውሽም ተብለሻል። እንዴት ይህንን አስታወስሽው ብዬሽ ነው። በቃ ጥሩ አንድ ነገር አስታወስኩ ማለት በጣም ጥሩ ነው፣ ተመስገን ልበል አለችና መለሰችላት። ከዛ በኋላ የቀድሞ ትዝታቸውን ሊያስታውሳቸውን የቻለውን ነገር እንግዲህ ኤፍራታ በፊት ከናታል ጋራ አብራ እንድትተኛ በማድረግ እንግዲህ ያገናኟቸውን ነገር ቤዛና ጽዮን የሰሩትን ነገር ስታስታውሳት ነው። ቤዛ ጥርጣሬ ውስጥ ትዝታውን ስታስታውሳት ማለት ነው። ኤፍራታ ምንም ያህል ብንበክላት በመልካም ነገር ነበር የምትመልስልን። አሁን አንቺ እንደዛ ሆነሻል። ስለዚህ በዚህ ነው እኮ አለቻት። ቤዛም አዎ እኔም እንደዛ እንደ ኤፍራታ ወደ መልካም ነገር ተመልሻለሁ። ምንም ያዋጣ ነገር የለም እያለቻት ነው። ጽዮን ሁሉንም ነገሮች ታውቃለች፣ ግን ሰዎች እንዲያውቁባት አትፈልግም። ለኤፍራታ ብቻ ነው የነገረቻት። አለማስታወሷን ግን ለእነሱ እንድትጠቀምባቸውና ሚስጥር እንድታገኝባቸው ስለምትፈልግ ግልጽ አታደርግም። አሁን ሉሊትን እየተበቀለቻት ያለሽው ለወንድምሽ ብቻ አይደለም ብላ ጽዮን ቤዛ ስትናገራት በወንድሜ የመጣውን ሰው ምንም ማድረግ እንደምችል ታውቂያለሽ፣ በወንድሜ አልደራደርም ስትላታለች። ሉሊትም እንግዲህ ከመጸዳጃዎቹ ለመራቅ በጣም ተቅማጥ ስለሆነ የያዛት አሁን ደግሞ ጽዮን ሁሉንም ሽንት ቤቶች ዘግታባት እንግዲህ የውጭ ሽንት ቤት ብቻ ከፍታባት ሄዳለች። በዚህም በጣም እንዴት ብላ ለመጸዳዳት እንደተቸገረች የታየበት ነው። ናታልና በያፌት መካከል በተፈጠረው ችግር ደግሞ ኤፍራታና ጽዮን ተገናኝተው በተነጋገሩበትም መግቢያ ላይ እንዳሰማኋችሁ በፍጹም ሳይስማሙ ነው የተለያዩ። አስተናጋጇ መጣ ምን ልታዘዝ ስትላቸው
ስትጠይቃቸው ውሃ ብቻ አምጭልን ሌላ ነገር ምንም አንፈልግም ነበር ያሉት። ኤፍራታ ደግሞ እራሷን ለወጣ አድርጋ ነበረ እዛ ቦታ ሄደችው። ያመጡትንም ውሃ ሳይጠጡት ነበረ በንግግራቸው ሳይስማሙ ቀርተው የሄዱት ማለት ነው። ቢንያም እና ናታል ደግሞ ተገናኝተው በያፌት ዙሪያ ላይ እየተወያዩ በካፌ ቤት ተገናኝተው ነበረ። በዛ በካፌ ቤት ሲያደርግ ግን አንተ ነህ ወይ ትላንትና ማታ ያፌት ተወቅቶ ነበር ዛሬም አግኝቼዋለሁኝ ይነግረዋል። እንዳገኘሁትም እኔ አንተን ከተጠርጣሪዎቹ ውስጥ ያደረገው አንተንና እኔን ነው። ስለዚህ አንተ አድርገኸዋል ወይ ብሎ ሲጠይቀው ቢንያም ደግሞ እኔ በፍጹም እሱም መግደል ብፈልግ የማላደርግ ይመስለዋል እንዴ? የማልችል ነው እንዴ የሚመስለው? እኔ እኮ እችላለሁኝ ብሎ ሲናገረው እኔ አንተንና እኔን ስላለ እኮ ነው። አንተ ከሆንክ እንድትጠነቀቅ ብዬ ነው ለመንገር አንተን እዚህ ቦታ የቀጠርኩ ብሎ ይነግረዋል። በፍጹም እኔ አይደለሁም ስለዚህ ነገር አላቅም ብሎ ይመልስለታል። ከዛ በኋላ እንግዲህ እነሱም ቢንያምም እሺ እኔም ካልሆንክ አንተም ካልሆንክ ማን ሊሆን ይችላል? ይሄን ነገር ማን ሊያደርግ ይችላል? ሲል ናታልን ሲጠይቀው ናታልም እውነትም በእኛ መካከል ሌላ ሰዎች የገቡ ሰዎች አሉ ማለት ነው። እኛ መካከል ላይ ገብቶ መጠቀም የሚችልብን ሰው አለ ማለት ነው እያሉ ይነጋገሩ ጀመር። ከዛ ይሄ ነገር በሁለታቸው መካከል ላይ እጁን ስለቀሰረባቸው ያፌት እውነታውን ለማገኘት ስለሚፈልግ ማለት ነው። ቢንያም ሆነ ናታል የኤፍራታን ያፌትን ግንኙነት አይፈልጉትም። ስለዚህ ስለማይፈልጉት እነሱም ነው እሱም ሊጎዱኝ የሚችሉት በሚል ያፌትም እነሱም ብቻ ነው የሚያስበው። ግን በእነሱ መካከል ሌላ ሰው እየገባ እንደሆነ ያፌት ያወቀው ነገር የለም። ናታን እንግዲህ እዛ ቤት ውስጥ አንድ በድብቅ የማይታወቅ ለያፌት ቅርብ የሆነ ሰው ጋር እየሰራ ነው ማለት ነው። ያፌት ግን በፍጹም አላወቀም። ግን ናታል አሁንም ውጭ እያመሸ የሚመጣው ያንን ነበረ እያካሄደ የሚገባው መስሪያ ቤት አመሸሁ የሚላቸው እነሱ እንዳይጠረጠሩት ነው። አሁንም ስለ ጽዮን ሲያነሱ ጽዮንን እባክህ እህቴ ናት፣ በምንም አይነት ነገር እንድትከፋ አልፈልግም ብሎ ለቢንያም ይነግረዋል። እኔም እንድታዝንና እንድትከፋ አልፈልግም፣ እህትህን መጉዳት አልፈልግም እኮ ይመልስለታል ቢንያምም። በመቀጠል ደግሞ ናታልም እኔ የእሷ መከፋትና ያንተን ጓደኝነት ማጣት አልፈልግም ብሎ ለቢኒ ይመልስለታል። ቢኒም እንግዲህ እሺ መልካም ነው አለና ዳጊ የኤፍራታ ወንድምና የያፌት ያክስት ልጅ በጣም ጓደኛ እንደሆኑ ታውቃላችሁ። እነሱ እንግዲህ በያፌት ዙሪያ ላይ አንዳንድ ነገሮችን እያጠኑ ይገኛሉ እና እየተወያዩ ነው። ከብዙ በኋላ ግን አንድ ሀሳብ አምጥተዋል። ይህም እንግዲህ በጣም ሳይጎዳ ያፌት ትንሽ እንዲጎዳ ማድረግ ብሎ ያፌት ያክስት ልጅ ሀሳቡን ያመጣል። ከዛ ዳጊም እሺ በቃ ይሄን ነገር ማሳካት አለብን ሲሉ ይስማማሉ እነሱ። ከዛ በኋላ ነገሩ ግን በሌላ መንገድ ነው የሆነው። እነሱ ያፌትን የወጋው የራሱ ያክስቱ ልጅ ነበረ። ነገር ግን የተነጋገሩት በሌላ ነገር ማስፈራራት ብቻ ነበር የተነጋገሩት። ሆኖም ግን እንደዛ እንዲጎዳው አልፈለገም ነበረ። ናታል እንግዲህ ያፌትን አንተ ባልጠበክበት ጉዳይ ባላሰብከው ጉዳይ ከፊትስ አንድ ቀን ስቆም ታየኛለህ። ከያፌት ግቢ ውስጥ ናታል ግን አንድ ሰው ጋር ተስማምቶ ሁኔታዎችን እያጣሩ የሚሰጡት እየሄዱበት ነው ያለው። ስለዚህ ይህንን ተንኮል ደግሞ አብሮ ያሰቡትና ያፌት እስከ መጨረሻ ድረስ ለመጣል ስለሆነ ቆርጠው ተነስተዋል። ስለዚህ ይሳካላቸዋል። ሁሉንም እንደሚሳካላቸው እርግጠኛ ናቸው። ኤፍራታና ናታል በየራሳቸው መንገድ አንዳንድ ነገሮችን እያጠኑ ይገኛሉ። በጊዜያዊ ሁኔታውን ለዘላቂ መፍትሄ ለማግኘት እሱን ለማስወገድ እየጣሩ ነው የሚገኙት። ስለዚህ በዚህ መንገዱ ያፌት ያልፍላል። ጽዮንና ሉሊት ደግሞ ትልቅ ጦርነት ቢገቡም አሁን ግን ነገሮችን በጠና ስለታመመች እዛ ውስጥ እየተሰቃየች ነው የምትገኘው። ግን ቤዛ እያገዘቻትና እየረዳቻት ትገኛለች። ስለዚህ ቢኒ ደግሞ የያፌት ወንድም ባደረገው ድርጊት እንደዚህ አልነበረም ያሰብነው እያለ እየተቆጣ ይገኛል። ቢሆንም በስከ መጨረሻ እንግዲህ ናታልና ኤፍራታ ትልልቅ መረጃዎችን ከያፌት እያገኘች ነው። እሷ ከስልኩ ላይ እንግዲህ ትልልቅ ከሚባሉ
ሰዎች መረጃ ወስዳበታለች። አሁን ሁሉንም የሚያወራው ሁሉ ኤፍራታ እያዳመጠችው ትገኛለች፣ ሁሉንም ነገር። ስለዚህ አሁን አሳማኝ መረጃ ስትይዝ ያፌትን ታስይዘዋለች ማለት ነው። ከዛ በኋላ እንግዲህ ያፌት ያበቃለታል ማለት ነው። በዚህ እንግዲህ እየተካሄደ ያለው ናታንም በራሱ መንገድ ሂዷል። ዳግምም በራሱ መንገድ እያጠና ስለሄደ ሁሉም ነገር መጨረሻው እያለቀለት ይመስላል። ያፌት እንግዲህ አሁን ይጥሉት ይሆናል ወይንስ እንዴት ያደርጉታል የሚለውን አብረን እናያለን። ለቻናሌ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ የደወል ምልክቷን መጫን አትርሱ። ስለምትከታተሉኝ ከልብ አመሰግናለሁ።